ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ደግሞ ይዤላችሁ የመጣሁት አማርኛ ፊደላትን በእንግሊዝኛ ፊደላት እንዴት እንጽፋቸዋለን፣ እንዴትስ እናነባቸዋለን የሚለውን ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናል አዲስ የሆናችሁ ደግሞ ቻናሉ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬ ደግሞ ለየት ባለ ቪዲዮ ተመልሻለሁኝ። ዛሬ አማርኛ ፊደላትን በእንግሊዝኛ ፊደላት እንዴት አድርገን እንደምንጽፋቸው እንዲሁም እንዴት አድርገን እንደምናነባቸው በደንብ አድርጌ የማሳያችሁ ይሆናል ማለት ነው። ከእናንተ የሚጠበቀው እስከ መጨረሻው ከኔ ጋር አብራችሁ መቆየት ነው። አሁን ቀጥታ አብረን ጀምር። ኦኬ በመጀመሪያ አማርኛ ፊደላትን በእንግሊዝኛ ፊደላት ለመተካት ማድረግ የሚጠበቅባቸው ምንድን ነው? በመጀመሪያ እንግሊዝኛ ፊደላትን ታነባላችሁ። አጠቃላይ 26 የእንግሊዝኛ ፊደላት አሉ። እነዚህን የእንግሊዝኛ ፊደላት በደንብ አድርጋችሁ ታጠናላችሁ። እነዚህም በደንብ ከለያችሁ በኋላ ቫውልና ኮንሶናንት የሚባሉትንም ለይታችሁ ታውቃላችሁ ማለት ነው። ምክንያቱም ከዚህ ላይ አናባቢና ተነባቢ ስላለ አማርኛ ላይ ለምሳሌ አናባቢና ተነባቢ የሚባል ነገር የለም፣ በውስጥ ነው ያለ። አናባቢና ተነባቢ በውስጥ ነው፣ ልክ በድምፃችን ውስጥ ነው ያለው እንጂ ጎልቶ አይወጣም አይጻፍም ማለት ነው። ነገር ግን በእንግሊዝኛ ፊደላት ጊዜ አናባቢና ተነባቢ አለ ማለት ነው። ይህንን ለመለየትና እነዚህን ለመወከል አናባቢና ተነባቢ የሚባሉትንም ትለያላችሁ ማለት ነው። 21ዱ ተነባቢ ፊደላት ናቸው፣ አምስቱ ደግሞ አናባቢ ፊደላት ናቸው ማለት ነው። 21ዱ ተነባቢ፣ አምስቱ አናባቢ ፊደላት ናቸው ማለት ነው። ስለዚህ በመጀመሪያ እነዚህን በደንብ አድርጋችሁ ከለያችሁ በኋላ ቀጥታ ወዴት ትመጣላችሁ ማለት ነው። አማርኛ በእንግሊዝኛ ፊደላት እንዴት እንወክላቸዋለን፣ እንዴትስ እናነባቸዋለን የሚለውን እናያለን ማለት ነው። ስለዚህ ያንዳንዳቸውን እያየን እንሄዳለን። ዛሬ ከሀ እስከ ሰ ያሉትን ይዤላችሁ መጥቻለሁ። እነዚህም በደንብ አድርገን የምናይ ይሆናል ማለት ነው። በመጀመሪያ እንዴት አድርገን መወከል እንዳለብን እነግራችኋለሁ ማለት ነው። መጀመሪያ ላይ ማድረግ ያለብን ምንድን ነው? ኮንሶናንቶች ወይም ተነባቢ ፊደላቶችን እንለያለን ማለት ነው። ተነባቢ ፊደላት የሚባሉት 21 ውስጥ ያሉትን ማለት ነው። ተነባቢ የሆኑ ድምፆችን ቋሚ ሆኖ የሚያገለግለን ከሀ እስከ ሆ ቋሚ ሆኖ የሚያገለግለን ተነባቢውን ፊደል እንመርጣለን ማለት ነው። እያንዳንዱ ተነባቢ ፊደል የተለያየ ይሆናል፣ ነገር ግን ቫውሉ ተመሳሳይ ስለሆነ ማለት ነው። ከእያንዳንዱ ፊደል ላይ የምናደርገው ቫውል ተመሳሳይ ነው። የሚለያይ በምን ነው? በኮንሶናንቱ ስለሆነ ማለት ነው፣ በተነባቢ ፊደሉ ስለሆነ። ስለዚህ በመጀመሪያ ልየታ የምናደርገው ምንድን ነው? ኮንሶናንቶች ወይም ተነባቢ ድምፆችን እንለያለን። ለምሳሌ ሀን ሊወክልን የሚችል ተነባቢ ድምፅ ማን ነው? ኤች ነው። ይኸው ኤች አጠቃላይ ቋሚ ያደርገናል ማለት ነው። ከአስከ ሆ ይኸው ኤችም ኤች አጠቃላይ ሁሉ ላይ ኤች አለች። ከዛ አሁንም ለን ደግሞ የሚወክል ማን ነው? ኤል ነው። አጠቃላይ ይኸው ኤል አለ። ማን ነው? ተነባቢው ፊደል ነው። ይህ ተነባቢው ነው። አናባቢዎችን ደግሞ ኋላ ነግራቸዋለን ማለት ነው። ስለዚህ ኤል ለለ ኤል ሆነልን ማለት ነው። ተነባቢ ፊደል መላይ ስነት ደግሞ ማን ነው? ኤም ነው ማለት ነው። አሁንም ኤም ስታዩት አጠቃላይ ከሁሉ ፊደል ላይ አለ ማለት ነው። ይህ ተነባቢ ፊደል ነው። አሁንም ራ ላይ ስነድን በተመሳሳይ አር አጠቃላይ እስከ ሮ ድረስ ከመጨረሻው አር አለ ማለት ነው። ይህም ተነባቢ ፊደል ነው ወይም ኮንሶናንት የምንለው ማለት ነው። ሰላይ ስነድን በተመሳሳይ ኤስ ይሆናል ማለት ነው። ከዚህ ላይ የተለያየ ሆኖ የምናገኘው ማን ነው? ተነባቢው ፊደል ብቻ ነው። ከዛ ውጭ ባለው ግን ወደ አናባቢዎች ስንሄድ ተመሳሳይ ይሆናል ማለት ነው። እስኪ ደግሞ እንመለስና አሁን ደግሞ አናባቢዎችን እስኪ አናባቢዎች ከሶስቱ የሀ ዝርያዎች በስተቀር ያሉት ተመሳሳይ የሆነ አናባቢ ይጠቀማሉ ማለት ነው። ሶስቱ የሀ ዝርያዎች የምንላቸው ለምሳሌ ሀሌታ ውሃ፣ ሐመር ውሃ እና ብዙኃን ውሃ የሚባሉት ሶስቱ የሀ ዝርያዎች ከመጀመሪያ ድምፆች ላይ ኤን ይወስዳሉ፣ እንደ አናባቢነት ኤን ይወስዳሉ። ከዛ ውጭ ባለው ግን አጠቃላይ ሁሉም ፊደል ኤን ይወስዳል ማለት ነው። ስለዚህ ለየት የሚለው ሀ ብቻ ነው። የሀ ዝርያዎች ናቸው ለየት የሚለው። የመጀመሪያ ድምፅ ላይ ሀ ትለይ እንጂ ከሁለተኛ ድምፅ ላይ እና ከሌሎች እስከ መጨረሻ እስከ ሰባተኛ ድምፅ ስንሄድ ግን አጠቃላይ ሁሉም ተመሳሳይ የሆነ ቫውል ሌተር ወይም አናባቢ ድምፅ ይወስዳሉ ማለት ነው። ስለዚህ እያንዳንዳቸውን አናባቢ ድምፅ ማን እንደሚወስዱ እናያለን ማለት ነው። ኦኬ መጀመሪያ ድምፆች ላይ ስንመጣ ለምሳሌ መጀመሪያ ድምፆች ከሀ በስተቀር ያሉት ኤን ነው የሚወስዱ ብያቸዋለሁ። ኤ ነው። ሀ ግን ማን ትወስዳለች? በኢ ፈንታ ኤን ትወስዳለች ማለት ነው። ከአራተኛ ድምጿ ጋር ተመሳሳይ የሆነ ድምፅ ስላለ ሀ ኤን ትወስዳለች። ከዛ ሁለተኛ ላይ ስንሄድ ደግሞ ሁ ስንል ወይም ሁለተኛ ድምፆች ላይ አጠቃላይ ለሁሉም ማን እናደርጋለን? ዩን። ከተነባቢው ድምፅ ቀጥሎ ዩን እናደርጋለን ማነው አናባቢ። ሶስተኛ ላይ ስንሄድ ደግሞ አሁንም ከተነባቢው ድምፅ ቀጥሎ አይን እናደርጋለን ማለት ነው። አራተኛ ድምፅ ላይ ስንሄድም አጠቃላይ ከሁሉ ላይ ከተነባቢው ድምፅ ቀጥሎ ኤን እናደርጋለን ማለት ነው። ሁሉን ወደታች ስታዩት ተመሳሳይ ነው። ከዛ አምስተኛ ላይ ስንሄድም ከተነባቢው ድምፅ ቀጥሎ አሁንም ኢ እናደርጋለን። ይኸው አጠቃላይ ስታዩት ኢ ነው።
ስድስተኛ ድምጾች ላይ ስንሄድ ደግሞ ስድስተኛ ድምጾች ምንም አናባቢ ፊደል የላቸውም ማለት ነው። ሳድስ ድምጾች ምንም አናባቢ ፊደል የላቸውም። ልክ ተነባቢ ድምጾች ብቻ ይቀመጣሉ ማለት ነው። ለምሳሌ ካላይ ኤች ብቻ ነች፣ ከለላይም ኤል ብቻ ነች፣ ከመላይም ኤም ብቻ ነች፣ ከረላይም አር ብቻ ነች፣ ከሰላይም ኤስ ብቻ ነች ማለት ነው። ድምጻቸው ግን እንደ ሳድስ ድምፁ ይነበባል ማለት ነው። ለምሳሌ ያ ከሆነ ሽ ብለን ነው የምናነበው። የለ ከሆነ ል ብለን እናነበዋለን። የመ ከሆነ ም ብለን ነው የምናነበው። የረ ከሆነ ር ብለን እናነበዋለን። የሰ ከሆነ ስ ብለን እናነበዋለን። እነዚህ ሳድስ ወይም ስድስተኛ ድምጾች ናቸው ማለት ነው። መጨረሻ እና ሰባተኛ ድምጾች ላይ ስንሄድ ደግሞ አሁንም ከተነባቢው ላይ ማን እንጨምራለን? ኦ እናደርጋለን ማለት ነው። አጠቃላይ እስከታች ስታዩት ኦ ይሆናል ማለት ነው። ቋሚ ነው። የሚለያይ ምኑ ነው? ተነባቢው ብቻ ነው የሚለየው እንጂ ኦ ነው ማለት ነው። ስለዚህ ኤች ኦ ይሆናል ማለት ነው። የሀ ኤች ኦ፣ የለም ኤልኦ፣ የመም ኤምኦ፣ የረም አርኦ፣ የሰም ኤስኦ ይሆናል ማለት ነው። ይሄ የመጨረሻ ድምጾች ይሆናል ማለት ነው። አጠቃላይ ሁሉን ስታዩት ፊት እንደነገርኳቸው ከመጀመሪያ ድምጾች በስተቀር ያሉት ተመሳሳይ የሆነ አናባቢ ይወስዳሉ ማለት ነው። የመጀመሪያ ድምጾች ግን ሶስቱ የሀዝርያዎች ኤን ይወስዳሉ። ከዛ ውጭ ያሉ ደግሞ ኤን ይወስዳሉ ማለት ነው። ሶስቱ የሀዝርያዎች ብቻ ናቸው ኤን የሚጠቀሙት። ለምሳሌ ሀ ይኸው ኤች ኤ ነው፣ ለ ኤል ኢ ነው፣ መ ኤምኢ ነው፣ ረ አርኢ ነው፣ ሰ ኤስኢ ነው ማለት ነው። አሁን ይህን ከያዛችሁ ዋናው በቃ እናንተ መያዝ የሚጠበቅባቸው ምንድነው? ተነባቢ ድምፆችን መለየት ነው ማለት ነው። ከዛ ውጭ ያለው አናባቢው ተመሳሳይ ነው። ከሁሉ ላይ የምትጠቀሙት አናባቢ ተመሳሳይ ስለሆነ ተነባቢዎችን ብቻ መለየት ይጠበቅባቸዋል ማለት ነው። ተነባቢ የሚባሉት እነዚህ መጀመሪያ ላይ የሚጻፉት ለምሳሌ የሀ ኤች ነች፣ የለ ኤል ነች፣ የመ ኤም ነች፣ የረ አር ነች፣ የሰ ኤስ ማለት ነው። እነዚህን ተነባቢዎችን ከለያችሁ ከዛ ውጭ ያለ ተመሳሳይ የሆነ ቫውል እየጨመራችሁ መሄድ ነው። በጣም ቀላል ነው ማለት ነው። ቀለል አድርጋችሁ ማየት ይጠበቅባችኋል። አሁን አብረን እያነበብን እንሂድ። እች ማነች? ሀ ሁ ሂ ሃ ሄ ህ ሆ። አሁን ደግሞ አማርኛ ፊደላት በእንግሊዝኛ እንዴት ይወከላል የሚለውን እያየናቸው እንሄዳለን ማለት ነው። ለምሳሌ ኮንሶናንቱና ቫውሉን አይተናል፣ ወይም አናባቢና ተነባቢውን አይተናል። እንዴት ደግሞ እንደሚነበቡ እናያለን ማለት ነው። ስለዚህ መጀመሪያ ላይ ያው ሀን ሊወክል የሚችል ተነባቢ ፊደል ኤች ነው ብለናል። ሀ የሚለውን ድምፅ እንዲያወጣ የሚያግዘን ደግሞ ማን ነው? ኤ ነው ማለት ነው። ስለዚህ ኤች ኤ እንደ ሀ ነው የሚነበብልን። ኤች ዩ ደግሞ እንደ ሁ ይነበብልናል። ኤች አይ እንደ ሂ ይነበባል። ኤች ኤ እንደ ሀ ይነበባል ማለት ነው። አራተኛና የመጀመሪያ ድምጾች ተመሳሳይ ድምፅ ስላላቸው ኤች ኢ እንደ ሂ ይነበባል። ኤች ብቻዋን እንደ ህ ትነበብናለች። ኤች ኦ ደግሞ እንደ ሆ ይነበባል ማለት ነው። አያችሁት አይደለ? ስለዚህ በጣም ቀላል ነው። እናንተ መለየት የሚጠበቅባቸው ኮንሶናንቶች ነው እንጂ ቫውሉ ተመሳሳይ ቫውል ስለምጠቀሙ ምንም የሚያስቸግር ነገር የለም። አሁን ደግሞ እነዚህን እያነበብናቸው እንሄዳለን ማለት ነው። እንግሊዝኛ ፊደላት የጻፍናቸውን እያነበብናቸው እንሄዳለን ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ። በጣም አሪፍ። ቀጣይ ደግሞ ማን እናገኛለን? ከዚህ ላይ ለ እናገኛለን። ለ ሉ ሊ ላ ሌ ል ሎ። በጣም አሪፍ። እንዲያርገን ካነበብን በኋላ ደግሞ በእንግሊዝኛ ፊደል እንዴት ይወከላል የሚለውን እያየን እንሄዳለን ማለት ነው። ስለዚህ በመጀመሪያ ኮንሶናንቱን እንለያለን። ኮንሶናንት ማን ነው? ኤል ነው። እዛ ለ የሚለውን ድምፅ ደግሞ እንዲሰጠን የሚያግዘን ደግሞ ማን ነው? ኢ ነው ማለት ነው። ስለዚህ ኤል ኢ እንደ ለ ይነበብናል። ኤል ዩ እንደ ሉ ይነበብናል። ኤል አይ እንደ ሊ ይነበብናል። ኤል ኢ ደግሞ እንደ ላይ ይነበብናል። ኤል ኢ እንደ ሌ፣ ኤል ብቻዋን እንደ ል፣ ኤል ኦ እንደ ሎ ይነበብልናል ማለት ነው። ኦኬ በጣም አሪፍ። አሁን ደግሞ እያነበብናቸው እንሂድ። ለ ሉ ሊ ላ ሌ ል ሎ። በጣም አሪፍ። ቀጣይ ደግሞ ከዚህ ላይ ማን እናገኛለን? መ እናገኛለን። መ መ ሙ ሚ ማ ሜ ም ሞ። እንደዚህ አድርገን ካነበብን በኋላ ደግሞ በእንግሊዝኛ ፊደላት እንዴት እንወክላቸዋለን የሚለውን እናያለን ማለት ነው። ስለዚህ በመጀመሪያ እንደተለመደው ኮንሶናንትን ወይም
ተነባቢውን እንለያለን ማለት ነው። ተነባቢው ከዚህ ላይ ማን ነው? ኤም ነው። ከዛ መ የሚለውን ድምፅ ደግሞ እንዲሰጠን የሚያግዘን ደግሞ ቫውል ወይም አናባቢው ማን ነው? ኢ ነው ማለት ነው። ስለዚህ ኤምኢ እንደ መ ይነበብናል። ኤምዩ ደግሞ እንደ ሙ ይነበብናል። ኤምአይ እንደ ሚ ይነበብናል። ኤምኤ እንደ ማ ይነበብናል። ኤምኢ እንደ ሚ ይነበብናል። ኤም ብቻዋን እንደ ም ትነበብናለች። ኤምኦ እንደ ሞ ይነበብናል ማለት ነው። ኦኬ አሁን ደግሞ እናንበባቸው እስኪ። መ ሙ ሚ ማ ሜ ም ሞ። ቀጣይ ደግሞ ከዚህ ላይ ማን እናገኛለን? ረ ረ ሩ ሪ ራ ሬ ር ሮ። እንደዛ አድርገን ካነበብን በኋላ ደግሞ በእንግሊዝኛ ፊደላት እንዴት ይወከላሉ፣ እንዴት ይጻፋሉ የሚለውን ደግሞ እናያቸው ማለት ነው። በመጀመሪያ እንደተለመደው አሁንም ኮንሶናንቱን እንለያለን ማለት ነው። ኮንሶናንቱ እዚህ ላይ ማን ነው? አር ነው። ስለዚህ ረ የሚለውን ድምፅ ደግሞ እንዲወጣልን የሚያግዘን ደግሞ ቫውል ሌተር ወይም አናባቢው ማን ነው? ኢ ነው ማለት ነው። ስለዚህ አርኢ እንደ ረ ይነበብናል። አርዩ እንደ ሩ ይነበብናል። አርአይ እንደ ሪ ይነበብናል። አርኤ እንደ ራ ይነበብናል። አርኢ እንደ ሬ ይነበባል። አር ብቻዋን እንደ ር ትነበባለች። አርኦ እንደ ሮ ይነበባል ማለት ነው። ኦኬ አሁን ደግሞ አብረን እያነበብናቸው እንሂድ። ረ ሩ ሪ ራ ሬ ር ሮ ሰ ሱ ሲ ሳ ሴ ስ ሶ። ኦኬ አሁን ደግሞ ሰን በእንግሊዝኛ ፊደላት እንዴት እንወክናታለን፣ እንዴት እንጽፋታለን የሚለውን ደግሞ እናያለን ማለት ነው። እንደተለመደው መጀመሪያ ማድረግ ያለብን ኮንሶናንትን ወይም ተነባቢው መለየት ነው። ተነባቢው ከዚህ ላይ ማን ነው? ኤስ ነው። ከዛ ሰ የሚለውን ድምፅ ደግሞ እንዲወጣ ወይም ሰ የሚለውን ድምፅ እንዲሰጠ የሚያግዘን ደግሞ ማን ነው? ኢ ነው ማለት ነው። ስለዚህ ኤስኢ እንደ ሰ ይነበባል። ኤስዩ እንደ ሱ ይነበባል። ኤስአይ እንደ ሲ ይነበባል። ኤስኤ ደግሞ እንደ ሰ ይነበባል። ኤስኢ እንደ ሲ ይነበባል። ኤስ ብቻዋን እንደ ስ ትነበባለች። ኤስኦ እንደ ሰው ይነበባል ማለት ነው። ኦኬ አሁን ደግሞ እስኪ እናንብባቸው። ሰ ሱ ሲ ሳ ሴ ስ ሶ። እንደዚህ እያደረጋችሁ በደንብ መለማመድ ይጠበቅባችኋል ማለት ነው። በመጀመሪያ አማርኛ ፊደላትን ካጠናችሁ በኋላ አማርኛ ፊደላትን በእንግሊዝኛ ፊደል ለመጻፍ ደግሞ እንግሊዝኛ ፊደላትን ታነባላችሁ። እንግሊዝኛ ፊደላትን በደንብ አድርጋችሁ ከለያችሁ በኋላ ቫውልና ኮንሶናንት ብላችሁ በደንብ አጥንታችሁ እነሱን ካጠናችሁ በኋላ በጣም ቀላልና ቀላል ነው ማለት ነው። ማጥናት የሚጠበቅባቸው በመጀመሪያ ላይ ቫውልና ኮንሶናንት ሌተሮችን ለይታችሁ ማወቅ ይጠበቅባቸዋል ማለት ነው። አናባቢና ተነባቢ የቱ ነው የሚለውን መለየት ይህ ግዴታ ነው ማለት ነው። ምክንያቱም አናባቢና ተነባቢ ሳትለዩ እዚህ ላይ አማርኛ ፊደላትን በእንግሊዝኛ ወክለን እናነባለን፣ የተለያዩ ስሞችን በእንግሊዝኛ እንጽፋለን ወይም እናነባለን ብትሉ ይከብዳችኋል ማለት ነው። ስለዚህ አናባቢና ተነባቢን በደንብ አድርጋችሁ መለየት ይጠበቅባችኋል ማለት ነው። እንደዚህ እያደርጋችሁ አጥኑ። ቀጣይ ደግሞ ቀጣይ ክፍል ይዤላችሁ እመጣለሁ ማለት ነው። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮውን ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጣችሁ ስልክ ቁጥር በ0918 03 4685 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታቸውን ማከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች አሪፍ ቪዲዮ እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።